በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ አለም ከተማ አስተዳደር መንግስት ላደረገው የሰላም ጥሪ ምላሽ ለሰጡ ኃይሎች አቀባበል ተደርጎላቸዋል። እጅ የሰጡት ታጣቂዎች በአንድ አማራ ቡድን ውስጥ ሲንቀሳቀሱ የነበሩ የኮር አመራሮችና አባላት መሆናቸውም ተገልጿል። እጅ የሰጡት ታጣቂዎች ታጥቀው ጫካ መግባታቸው አካባቢው ተረጋግቶ ወደ ልማት እንዳይገባ እክል ሆነው እንደነበረም ገልጸዋል። በተሳሳተ መንገድ በረሃ ላይ ቆይተናል። ስለዚህ ይሄ ለዞናችንም ብሎም ለክልላችን ትልቅ ጉዳትና ትልቅ ኪሳራ ያመጣ ድርጊት። አመት ከ4 ወር አካባቢ በረሃ ላይ ነበርኩ። የከተማዬን ብሎም የወረዳውን ሰላም አውከናል፣ ረብሸናል። አሁን ግን ሰላም ለመንግስት ጥሪ አድርጎልን በሰላም ገብተናል። የወጣንበት የተሳሳተ ነው። እርስ በርስ ጫካ ላይ መገዳደል ነው። ለሁለት የተከፈለ ስለሆነ ቡድኑ እርስ በርስ መገዳደል ስለሆነ ወደ መንግስት መሀሪ ነው ብለን ወደ መንግስት መተናል። ይሄ ነገር ትክክለኛ እንኳን የአማራን ህዝብ ላድን እኔ ራሴ መዳን እንደማልችል ሳውቅና ስረዳ ያው መንግስት ባቀረበው የሰላም ጥሪን ተቀብዬ ያው ወደዚሁ ወደ መንግስት ተቀላቅያለሁ። የሰላም ጥሪ ተቀብያለሁ። በርግጥ በመጣሁበት ሰዓት የሆነ ስጋትና ፍራቻ ነበረኝ። ያው የሚወራው ብዙም ጥሩ ስላልነበረ ዛሬ ላይ ግን ሳየውና ስረዳው ያው ከሚወራው በስተጀርባ ነው ወይም ተቃራኒ ነው። እኔ እውነቱን ለመናገር ትናንትና በጥላት ተፈራጅን ስንፈላለግና ወይም ስንገዳደል የነበረው የመከላከያ ኃይልም ይሁን የፖሊስ የጸጥታ ኃይል የሚኒሻው ዛሬ ላይ እውነቱን ያንን ይቅር ተባብለን ወይም ደግሞ ብሎ አቅፍ ድግፍ አድርገው ሲቀበሉኝ እኔ በጣም ነው ለኔ ሌላ ስሜት ነው የፈጠረብኝ እውነቱን ለመናገር ማለት ነው። ታጣቂዎቹ አክለውም ታጣቂ በነበርንበት ወቅት የበደልነውን ህዝብ ለመካስ እንሰራለን ብለዋል። አሁን ያጠፋናቸውን ይቅርታ በማለት ከአሁን በኋላ ጥሩ ስራ እንሰራለን የሚል ሀሳብ ነው ያለን። ህብረተሰቡም አመራሩም አጠቃላይ የመከላከያ አመራርም ሰራዊትም በአግባቡ ተቀብሎናል። አመራሮቻችን ማንኛውንም ድጋፍ ለኛ ለማድረግ ቃል ገብተዋል። ስለዚህ ከጎናቸው ሆነን እኛም በሰላሙ ዙሪያ እንሳተፋለን፣ በልማቱ ዙሪያ እንሳተፋለን። ቀጣይ ያጠፋናቸውን ነገሮች ሁሉ ለመካስ ቆርጠን እንነሳለን፣ ቆርጠን እንሰራለን የሚል ሀሳብ ነው ያለው። ጫካ በነበርንበት ሰዓት ያው ትመታላችሁ ይመታል የሚባል ነገር ነበረ፣ ስጋት ነበረን። ግን እኛ ባሰብነው ልክ አይደለም። ደስ የሚል የኢትዮጵያ መከላከያ ሰራዊት አቅፎ ስሞን አመራሮችም እኛ ስንበድላቸው የነበሩ አመራሮች አቅፈውን ስመውን ወደ ቤታችን ነው ያስገቡን። የትም ቦታ ላይ አልሄድንም። ቀጥታ ወደ ቤተሰብ ነው የተቀላቀልነው። በጣም ደስ የሚል በዛ ልክ እኔ መከላከያ ይቀበለኛል ብዬ ያንንም ፍቅር ይሰጠኛል ብዬም አላስብኩም ነበረ። ግን ዛሬ ላይ እውነቱን ተረድቼዋለሁ። ህዝባችንን ከጭቆና ቀንበር እናላቀቀዋለን ብለን ነበር። እንደውም የባሰ ጭቆና እንደጨመርኩበት ዛሬ ተሰምቶኛል። እኔ ፍራንክሊ ይሄን በግልጽነት ነው የማወራው ማለት ነው። ስለዚህ እኔ ትናንትና በሰራሁ ስህተት ትንሽ ዛሬ ተጸጽቻለሁኝ። መንግስት ያደረገውን የሰላም ጥሪ ተቀብሎ ወደ ሰላሙ ቢቀላቀል የተሻለ ነው ብዬ ነው ጥሪ የማቀርበው። በአማራ ክልል ሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ መንግስት ባቀረበው ጥሪ በርካቶች እጃቸውን እየሰጡ መሆናቸውን ገልጸዋል። ዋና አስተዳዳሪው አክለውም እጃቸውን የሰጡ ታጣቂዎችን የማቋቋም ስራው ተጠናክሮ ይቀጥላል ብለዋል። ጫካ ነው የከረመው። ልጅ አለው፣ ቤተሰብ አለው። አሁን ከጫካ ሲመጣ ምርጥ አቀባበል እንዳደረግንለት ሁሉ ዘላቂ ህይወቱን መምራት አለበት። ቀድሞ ስራ ያለው ወደ ስራው እንዲገባ፣ ስራ የሌለው ደግሞ የስራ እድል እንዲፈጠርለት መደረግ አለበት። ይሄ እንደ ዋና ስራ ይዘን የምንሰራው ነው ማለት ነው። መራቤቴና አለም ከተማ አካባቢ የተመለከት ነው ይሄንን ነው ማለት። በተጨባጭ ከጫካ የሚመጣውን ወጣት ምን ስራ ላይ ብናሰማራው ይሻላል የሚል የአካባቢው አስተዳደር እያሰበ ነው ያገኘ ነው። እኛም የምንደግፈው ነው። በቀጣይም የሚመጣው ወጣት በሙሉ ባሉ የስራ አማራጮች የስራ እድል እንዲፈጠርለት እንደ አንድ እቅድ ይዘን የምንሰራው ስለሆነ በቀጣይ ማጠናክረን የምንቀጥል ይሆናል ለማለት ነው። በአቀባበል ስነ ስርዓቱም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የክልልና የዞን እንዲሁም የአካባቢው የመንግስት የስራ ኃላፊዎች ተገኝተዋል።